የሰው ልጅ ነኝ። በቃ ጨክናለሁ። አንዳንዴ ይቆርጥልኛል። ቆርጦልሽ ከኔ ጋር ያለሽ ነገር ቆርጦልሽ ነው? ቆርጦልሽ ነው? ሳልፈልገውም ቢሆን አዎ፣ መሆን ባይኖርበትም አዎ። ሳስቻለሽ ወርታ በሚላቤ እኔም አንተም የማንፈልግበት መንገድ ውስጥ መጓዝ የለብንም። ይበቃናል። አልፈልገውም ይህንን መንገድ አውቃለሁ። እኔም አልፈልገውም ከአሁን በኋላ። ስለዚህ ምርጫችን መለያየት ነው መሆን ያለበት። ብዙ ነገሮች ጥያቄ ሆነውብኝ ነው የቀሩት። እነዛ ነገሮች በቃ ይቅሩ፣ ጥያቄ እንደሆኑ ተዋቸው። መልስ ማግኘት አልፈልግም፣ ምክንያቱም መልስ የላቸውም፣ አያስፈልጋቸውም መልስ። ግን ከነ ጥያቄዎቼ ከነ ብዙ ጥያቄዎቼ የምሬን ነው መለየት ነው ያለብኝ። ሲጋር ላቀ ይበቃናል። አስለምነኝ ከዚህ በላይ አሁን አልፈልግም። ኖ ይሆኑ መቀየር የማልችለው ውሳኔ ነው። አልችልም። ሞክረካል፣ ብዙ ነገር ለማድረግ ሞክረሃል፣ ግን አልተቀየርክም። አልተቀየርክም። ግን አይሆንም። ይኸውልህ አንድ ነገር ልንገርህ፣ ራስህን ጠብቅ። የምችለው ነገር ራስህን ላለመጉዳት ሞክር። ከአሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር የምወድህ የማከብርህ የማፈቅርህ። ግን ሁሉ ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። እኔ ውድ ፋሚሊ አሁን እያመንኩ አይደለም። በጣም እኔ ድሮም ለድራማ ነው እንደ የመጡት እስካልኩ ድረስ እኔ ይሄንን ቪዲዮ አይቼ እያመንኩ አይደለም። ማለት የሰው ልጅ ዝክን ያክል ተጉዞ ያን ሁሉ መስዋዕት ከፍላይ ተከፋፍለው ዛሬ እንደዚህ በቀላል ነገር ሰው እኮ ተጋብቶም ባሎቻቸውም አግብተው እኮ በላያቸው ላይ ይታረቃሉ አይደል እንዴ? ማንኛውም ሰው ይሄ ነገር ያው የስራ ጉዳይ ነው እንዴ ማለት የተገናኙበት መንገድ ብዬ እስከምል ድረስ ነው። እኔ በጣም አላመንኩም። እናንተ በኮሜንታተር አስተካክሉት። ለማንኛውም እኔ የገባኝ አይደለም እውነት እንደዚህ አስጨከናት ነገር ምንድን ነው? በቃ ውስጤ ብዙ ነገር እያሰበ ነው በእውነት በቀላል እንዴት ትዳር ይፈርሳል? ብዙ መስዋዕት ከፍለው ትልቅ ቦታ ደረሱ ሲባል እኔ እንጃ። እኔ ታሪክ ሆነብኝ በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋፊ ቤተሰቦች ሰላም ሰላም ብያለሁ። ክሪስ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ትንሽ ጠፋ ብያለሁኝ፣ እየተመቸኝ አይደለም። የኢድ ቪዲዮ ነው እየለቀኩላችሁ የነበረ። ውድ ፋሚሊዎች ላይክ ሰብስክራይብ እያደረጋችሁ የተሰማችሁን ጻፉ። አብርሽና ሩታ ተለያየንም እያሉ ሰው ልጅ ዲራማ ነው ስራ ነው እየተባለ እንዲህም መጨረሻ እንደዚህ ነው እንዴ? እኔ እንጃ። እንደኔ ጥያቄ የሆነባችሁ ላይክ ኮሜንት እያደረጋችሁ ሀሳባችሁን መግለጽ ትችላላችሁ። እኔ ደግሞ በቪዲዮ መልኩ ሰራላችኋለሁ። ውድ ፋሚሊ እኔ አብርሽና ሩታ እስካውቁኝ ያላችሁ ባልና ሚስት ናቸው። የእውነተኛ ፍቅር ነው እውነተኛ ህይወት ነው ያዙት እያልኩ ነው የምሰራውና ዛሬ ግን እነሱ በቃ እውነትም ለስራ ነው እንዴት የተገናኙት ብለን እስከምንጠረጥር ድረስ በቃ ሁሉን ነገር የክስ ባርድ ሲያደርጉት በጣም ነው እኔ የገረመኝ። በቃ እኔ መስጠትም ማስተያየት አልፈለኩም ነበርና እስኪ አንዳንድ ጊዜ እስኪ የኢድ ቪዲዮ ዝም ብዬ እንትን እያልኳላችሁ ነው። ላይክ ቤቴ ነው ይሄ ማለት ነው። እና በጣም የሚያስጠላው እስከ ዛሬ ድረስ መለያየት ከፈለጉ በቅርብ መለያየት ይችሉ ነበር እኮ። የወደንስም ብቻ ፍላጎት እየሰሩ ዛሬ ድረስ ሰውን እንደዚህ የሰውን ልብ ከመስበር እኔ ምን እንደሚጠቀሙ አላውቅም። በእውነት ይሄ ነገር እውነት ከሆነ እስከ ዛሬ ድረስ ለምን ቀጠሉ? መለያየት አስበው ከሆነ የተገናኙት ማለት ነው። ይቅርታ ትልቅነት ነው። ይቅርታ ተባብለዋል። ከይቅርታ በላይ ትዳር ውስጥ ትዳሩን መመስረት ስላልፈለጉ ነው እንጂ ሁለታቸውም ምንም ሌላ የበደል ነው ብዬ አላስብም። አንድ ሰው ያሳሳታል እኮ። እኛ እኮ ባል እኮ ብዙ ያጠፋል። ሴት አግብቶባት እኛ ሙስሊሞች አሁን እንተዋወቃለን። አግብቶብን ይቅርታ ብሎ ክሶ ሚስቱ ጋር ይታረቃል እኮ። እንኳን ይሄ
ለስልክ እንደዚህ ተደርጎ እንደዚህ ነው ተብሎ ዝም ብሎ በወሬ እንትን ለተባለ አይደለምና ተገብቶብን በላያችን ላይ ይቅርታ ስንባል ካሳ ተብሎ በካሳ እኮ መታረቅ አለ። እንኳን ይሄ አብሯት እየኖረ ማለት ነው። እኔ እንደራሴ ሀሳብ ማለት ነው። እንደናንተ አላቅም ፋሚሊዎቼ። አብርሽና ሩታ የተገናኙት በቃ ለቪዲዮ ነው። እንደዛ ነው። እውነት እናውራ ካልን ከዚህ በላይ ይቅርታም የለም። ከዚህ በላይም ማለት እያስመሰሉ ከሆነ ራሳቸው ናቸው የሚጎዱት። እኔ በአሁን ሰዓት ለራሴ ዋስትና መውሰድ አልችልም ብያለሁኝ። የእነሱ ህይወት እንደዚህ ከፈረሰ ለራሱ እያመንኩ አይደለም። በእውነት ልቤ ተሰብሯል። በነገራችን ላይ አብርሽና ሩታ ተለያዩ ማለት ወላሂ ልቤንም የሰበረው እኔ ማለት አላሰብኩትም፣ አልጠረጠርንም። አብርሽ እንዲስተካከል ለሷ ክብር እንዲሰጥ ነበር የምናወራው። ማለት ለሌሎቹ ሴቶች ክብር ሲሰጥ ለሷ ወረድ ብሎ ወይትም አትሄድም፣ ሚስቴ ናት፣ በእጄ ይዣታለሁኝ፣ ተወደኛለች፣ በጣም ታፈቅረኛለች ብሎ በቃ ተማምኖ ይመስለኛል እንደዛ አድርጎ የሚጫወትባት ማለት ነው። አንድ ሴት ቤቴ ብላ ተተቀመጠች ማንኛውም ወንዶች የሚያደርጉ ነው ወይ ተዳለይ ብለው የሷን ፍላጎት ትተው የራሳቸውን ፍላጎት ነው የሚያራምዱት ብዬ አስባለሁኝ። ብዙ ወንዶች ማለት ነው፣ ሁሉም ባይሆኑም እና ያ ነገር ነው አብርሽ ላይ የተፈጠረ ያለው ብዬ ነው የማስበው። ክፋት አይመስለኝም። ላይክ አድርጉኝና ኮሜንታችሁን ጻፉ። ግን ዛሬ ማታውን ቪዲዮ ጨርሼ ማየትም አልቻልኩም። ሰሞኑ ሲጀመር ቪዲዮአቸውን እያየሁ አይደለም፣ አዲስ ስራ ነበር እንትን ያልኩት። በጣም ነው የሚያስጠላው። ፍቅር እንደዚህ ከሆነ ትዳር እንደዚህ ከሆነ ለባፍንጫ ይውጣል እስከምንል ድረስ ማለት ነው። እውነት ፋሚሊዎቼ አብርሽና ሩታ ተለያዩ ማለት በቃ ፍቅር የለም ትዳር የለም። በእውነት እንደዛ ያንን ያክል እያለቀስን 3 ቀን 4 ቀን እህል ሳንበላ አረ ፋሚሊ ምንም ብዬ ላውራችሁ። 3 ቀን እንዶሚ ብቻ ገብቶልኝ ያውቃል። እንዶሚ ባንጀቴ እህል አልበላ ብዬ የኔማ የበሽታ ነው። 3 ቀን እንዶሚ በልቻለሁ። ሩስቲ ቀርብ እንቀራገኛል። ተጣልተው የዛን ጊዜ በዛ ትቷት ሲጠፋ ምናምን እሷ ቤት ተቀምጣ አንድ ጊዜ ደግሞ እንደዚህ ሌላ ወሬ ሰማሁ ብላ ሙቤ ቁጥር ሰጥቶ እውነት የዛን ጊዜ ምግብ መብላት ተስኖኝ 3 ቀን ጾሜን። ይሄ ምንድነው? ልጆቹ በቃ ደስ ይላሉ። ገና ህፃን ልጅ ወጣት ናቸው። የዝክን ያክል ፍቅር ሚዲያ አውጥታች ልጅ በቃ ሩታን በጣም ነው የምወደው። በጣም እንትን እምላት አድናቂዋ ነኝ። ጀግና ናት። ራሷን መቆጣጠሯ፣ በራሷ ኮንፊደንስ፣ ሙያዋ፣ ሁሉ ነገሯ ይገዛኛል። ነገር ግን ዛሬ ግን በቃ መስተካከል አትችልም። ከሀወዳ ሰልችቶኛል ስትል ምን ያክል ልቧ ቢሰበር ነው ብዬ በቃ ራሴን እየጠየቅኩ ነው ያለሁት። እናንተ ደግሞ የተሰማችን በኮሜንት ጻፉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮ ምን እነሱ መቀረጽም አልቻልኩም። በራሴ ቪዲዮ እንደዚህ ልምጣላችሁ ብዬ ነው። እኔ አብርሽና ሩታ ህይወት በጣም ነው ያስደነገጠኝ፣ በጣም ነው ልቤን የሰበረው። እናንተስ እንዴት ምን ተሰማችሁ? እንደዚህ ማድረጋች አሁን ልብስ እያጠብኩ ነው ውጭ ላይ። ያው ቪዲዮ ሰራላችኋለሁ። ምርጥ ቪዲዮ ይመቸኛል፣ ቤቱ ይመቻል። ያው ትንሽ አሁን ለጊዜው አዲስ ስለሆንኩ ነው፣ የማዋጢኖችም ስለሆኑ እንደዚህ ካሜራም ላይፈልጉ ይችላሉ። አሁን ዋይፋይ አጥፍቼ ነው እንዳያዩኝ፣ ዋይፋይ አጥፍቼ ውጭ ላይ እየቀረጽኩት ያለሁት ማለት ነው። እና ምን አዲስ ነኝ አሁን ለገና ይፈልጉኝ አይፈልጉኝ ምናምን አልለየልኝም። እና ለዛ ነው ፋሚሊዎቼ ላይክ እያረጋችሁ ወዳችኋለሁ፣ አከብራችኋለሁ። ግን የአብርሽና ሩታ ነገር በጣም ነው ልቤን የሰበረኝ። እኔ ትዳር በጣም ከባድ ነው በእውነት። እና ማንኛቸው ትዳሩን እኔ አብርሽ እንዳረካቱ እውነትም ያው ጥፋቱን አምኖ ይቅርታ ብሏታል። እሷ ደግሞ ምንም ተስተካከልክ አይደለም አሁንም እያጠፋ ነው የምትለው። አላቅም ጥፋቱን እንግዲህ ብሻው የጀነጀነባት ስልኩን ጠልፋዋለች እንደያልኩ ነው እኔ። ፋሚሊ ምን ትላላችሁ? ስልኩን ጠልፋው ነው መሰለኝ። አሁንም አተስተካከልክም አሁንም እዛው ቦታ ነው የምትለው። አብራ አይደለችም እንዴት አየችው? ስልኩን ጠልፈዋለች ሩታ ብዬ አይሰብኩኝ እኔ። እናንተስ ምን ትላላችሁ? ላይክ፣ ሰብስክራይብ፣ ሼር ያረጋችሁ ቪዲዮ የነውልኝ። ባሪፍ ቪዲዮ በምርጥ ሀሳብ እመጣላችኋለሁ። እወዳችኋለሁ። እኔ በጣም ልቤ ተሰብሯል። እናንተም እንደምትሰበር እርግጠኛ ነኝ። በጣም ነው የሚደብረው ወላሂ ፋሚሊ በጣም። እና ይሄ ቪዲዮ ያስገባውላችሁ ዞሮ መኖሪያ ቤቴ ስርዓት አልገባ የእርቃን ቀርጨው ነው አለቀኩትም ነበረ።
ዛሬ እንትን አድርጌው ነው ቲክቶክ ላይ እንዳልገባ እንትን እነሱን ፎቶ አድርጌ እንዳልሰራላችሁ ኢንተርኔት አቋርጬ ነውና ይሄ ቪዲዮ ነው መስራት ያስኩት ኢንተርኔት መክፈት ፈርቼ ማለት ነው። እና ላይክ ሰብስክራይብ አድርጎ ወዳችኋለሁ። ሀሳባችሁን ስጡ የፈለጋችሁትን። እኔ ይሄንን ማስበው በጣም ነው ልቤን የነኩት፣ በጣም ነው ያዘንኩት። እውነት ድምጤን ይዞኛል ለራሱ ግማሽ ቪዲዮ ነው ያየሁት። እና ዛሬ ደግሞ ምርጥ ቪዲዮ ሊመጣም ይችላል አይታወቅም። እናንተ በኮሜንት አበረታቱኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።